ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ እንደምታውቁት ለነፍሰ ጡር እንደሆንኩ ታውቃላችሁ እና ምጤን እየተጠባበቅኩ ያለሁበት ሰዓት ነው። ያው ከወትሮ የተለየ ስሜት እየተሰማኝ ነው ዛሬና ጊዜን ስራ ቦታ ነው ያለው። እኔ አልሄድኩም፣ ስራ ቦታ ነው ያለው። ደውዬ እና ብዬዋለሁኝ። ደስ የማይል ስሜት እየተሰማኝ ነው እና ብዬዋለሁ። አሁን እየመጣ ነው እሱ እና ትክክለኛ ምጥ ይሁን አይሁን እስኪ ቼክ እያደረኩት ነው፣ ግን እስካሁን ትክክለኛ ምጥ ይመስለኛል። እስኪ እንግዲህ ለማንኛውም ጸሎት አድርጉልኝ። ኦርቶዶክስ ካላችሁ ጸሎት አድርጉልኝ፣ ሙስሊሞችም ዱአ አድርጉልኝ ከእግዚአብሔር ጋር በሰላም ተገላግዬ ለቤቴ እንድበቃ እና አሁን ጥሩ ስሜት እየተሰማኝ አይደለም፣ ግን እየተንቀሳቀስኩ ልብሶቼን ምናምን ለማዘጋጀት እሞክራለሁ። ያው ጤና ተቋም ስለምንሄድ ማለት ነው። እና እንወዳችኋለን፣ አብራችሁን ስለምትሆኑ ስለምታበረታቱን እንወዳችኋለን። ሰላም ሁኑልን። መጣ አባዬ፣ እየቀለድኩ አይደለም፣ የምሬን ነው። እያመመኝ ነው የምር። ያው ልብሴን አዘገጃጅቻለሁ እኮ። አባ ትንሽ ይፋፋም። ቆይ ማርያምን በል እና ታዲያ ትንሽ እንየዋ። ቆይ እንትን እያለኝ ነው። በ10 ደቂቃ ውስጥ ሁለቴ ምናምን እንትን እያለኝ ነው። እያማጥኩ ነው። ልብሴን እያዘገጃችሁ ይበርደኛል። እዛ ባለፈው ዕለት የተበረድኩትን ብርድ አታስታውስም? ታይት ምናምን ነገር አየሁ። ታይት ይዣለሁ። ሱሪን አምጪ እስኪ፣ አረንጓዴውን ሱሪ ባለፈው ሰላም ለብሽ ነው። እንሶላና ይሄ በቃ ነው። ይበርደኛል። ፍቅርዬ ነይ እናቴ። የዛሬዋ ስምጥ ናት። እንካስኪ ይሄንን እንትን ባለው ዘርቀው እና ውድ ቤተሰቦቻችን አሁን ላይ ልብሳችንን እያስተካከልን ነው። እንግዲህ ትክክለኛ ምጥ ከሆነ ወደ ጤና ተቋም እንሄዳለን ማለት ነው። እግዚአብሔር ይርዳኝ። እንግዲህ አባ ፈራው ስጠብቀው ስለቆየሁ ነው መሰለኝ። አንተ ፈራው አለ። አታዝናናኝም እንዴ? እኔ ፈርቻለሁ እኮ። ምንድን ነው ያስፈራል? እኔ መጀመሪያ አልጠበኩም፣ ድንገት ነው የመጣው። አሁን ግን ፈርቻለሁ። አዝናናኝ እንጂ ናጽዳለኝ ማለት ነው። አትፈይዙሽ ምናምን በላይ
እና አብራችሁን ቆዩ። ለማንኛውም እስከዛ ላምጥ እንዴት ሲል ሚስቲያ ምን ነው አንሄድም? እንዴት ነው የምንሄድ ነገር ነን ወይስ አታየም? ምን ሻንጣችንን ሸክፈን ልንሄድ ነው? ግድ ነው ሲጀመር ዛሬ ግድ ነው ማለት ነው። ከዛሬ አረጋቂ ግን እንደዛ አትመስልም። ሰባሽ ነው ሲጀት አረ እየቆረጠኝ ነው። ኮንትራክት ላይ ምጥላይ ነኝ፣ ሌበር ላይ ነኝ ብለሃል። ሌበር ላይ ነኝ እና ምን እንደሚሰማሽ እየቆረጠኝ ነው። ግን ትንሽ ይፋፋም ብዬ ነው። ሳይመሽ ብንሄድ አይሻልም ታዲያ? ይፋፋም ትንሽ ይፋፋም። ምን ሆነ የሚፋፋም? ምጡ እያማጥሽ መንገድ መሄድ አይከብድም? ችግር የለውም። እንደውም ጥሩ ይሆንልኛል። ቶሎ ድረስ እንዳልኩ ዱብ አደርገዋለሁ። ጥሩ እሺ፣ እሺ በቃ ምን ጸሎት አድርጉልኝ። እንጠብቃለን እንግዲህ እንጠብቃለን እስኪፋፋም። አንተ ግን ምንም አልመሰለህ አይደል? ምንም አልመሰለህ አይደል? ፊሊንጉን የማያሳይ ሰው ታውቃላችሁ? ፊሊንጉን ጭራሽ የማያሳይ ሰው ቢኖር እሱ ነው። በቃ ምንም ደስተኛ ይሁን ይከፋ የማታውቁት ሰው ማለት የኔ ባል ነው። አባሽ ሞልድ ይመስልሻል ዛሬ? አዎ ያረጉኝ በቃ ዛሬ ወልደዋለሁ። እስኪ እንግዲህ ከፈጣሪ ጋር ጸሎት አድርጉልን። ወይኔ ተንቀሳቅሻ ታዲያ ትንሽ ነው። እናቴ ወገቤ እያመመኝ ነው ማለት ነው። በነገራችን ላይ ውሃ ምናምን መግዛት አለብን። ውሃ እኔ ውሃ ይጠማኛል፣ ውሃም ይጠማኛል፣ ጁስም እፈልጋለሁ፣ ሚሪንዳም እፈልጋለሁ፣ ሁሉም ነገር እፈልጋለሁ፣ ምግብም እፈልጋለሁ፣ ይርበኛል። እንግዲህ ውድ ቤተሰቦቻችን እንደምታዩት ቲጂ በሰላም ተገላግላለች፣ ወልዳለች። ለሊት 7 ሰዓት ላይ በጣም ደስ ብሎኛል። እናንተም ወለድሽ ወይ ማርያም ተማረሽ ምናምን ያላችሁ ሀሳባችሁን ስትገልጹልን የነበራችሁ በሙሉ እጅግ በጣም እናመሰግናለን። ከጎናችን ነበራችሁ። በጣም ነው እናመሰግን። የነሱ ጸሎት ነው። በጣም የነሱ ጸሎት ነው። እንደዚህ ሪስክ ማለት በጣም ሪስክ ነበር በነገራችን ላይ በጣም ኦአር ገባ በጣም ትንሽ ነበር የቀረኝ። ምክንያቱም ልጁ በጭንቅላቱ ሳይሆን በቂጡ ነበር የመጣው። እንደዛም ሆኖ ግን ያው ኪሎ ትንሽ ስለሆነ ይወለዳል ብለው ነበረ። ግን ትንሽ ቆይተው ደግሞ እንደገና ሀሳባቸውን ቀይረው ወደ ኦአር ለማድረግ እቃዎችን ሲያዘጋጁ ነበረ እና እኔ በጣም ከብዶኝ ተስፋ ቆርጬ ነበረ። ምጥ በዚህ ያፋፍመኛል፣ በዛ ደግሞ ኦአር ሊያስገቡኝ ወይኔ ብዬ በጣም እንትን ብሎኝ ነበር። እግዚአብሔር ይመስገን የእናንተ ጸሎት በዕለተ ሚካኤል እንዲህ ቆንጆዬ ሴት ልጅ ድጋሚ ሀሴትን የመሰለች ቆንጆዬ ሴት ልጅ እግዚአብሔር ሳቅፎና አሳቅፋኛለች። ቅዱስ ሚካኤል ረድቶኛል በዕለተ ቀኑ። እናንተን ግን በጣም የማመሰግነው ዱዓ ስታረጉልኝ ጸሎት ስታረጉልኝ ለነበራችሁ በሙሉ በጣም ነው የማመሰግነው። በጣም ነው የምወዳችሁ የምሬን እና አሁን እንግዲህ
ጨርሰን ወደ ቤታችን ልንሄድ ነው አይደል? ወደ ቤታችን ለመሄድ እየተዘጋጀን ነው። ጨርሰናል። ያው ፓክ እያደረግን ነው በፌስታል በጥራችን ምናምን ያብራችሁን ስለምትሆኑ ስለምታበረታቱን በጣም እንወዳችሁ። አዎ እጅግ በጣም ነው የምናመሰግነው። እንዴ ለኔ የመጣው ሚሪንዳ ነው እንደምትጠጣው አንተ? እኔም ካንቺ እኩል አምጫለሁ። ከምኑም እየቀመመሱ ይካልሆነ አልችልም ነው አልችልም። ወገቤ ተንቀጠቀጠ። እኔ አባት ምን ታረገው ብቻህን አይደለ? ነው ደግሞ እንቅልፍ አልተኛም። እንቅልፍማ ወፍ የለም። ገና ቤታችን ሄደን ነው የምንተኛው። በደንብ ሰዓት ሆነ ማለት ነው 12 አሁን 20 ሰዓት ቁመን ያለን። በተለይ ወላሂ አይ ብቻ እግዚአብሔር ይመስገን። በጣም እግዚአብሔር የተመሰገነ ይሁን። እናንተም እንግዲህ እጅግ በጣም ነው የምናመሰግነው። እንወዳችኋለን። የምር የእናንተ ዱዓና ጸሎት ነው እንጂ በስማም ታምር የታየበት ስራ ታምር የታየበት አወላለድ ነው። ዶክተሮቹ ራሱ በጣም ነው የተገረሙ በዚህ ሰዓት እንደዚህ አይነት ሁኔታ። በዛ ላይ ፍጥነቱ በጣም ማይ ጋድ ተፋፋመ። ደስ ይል ነበር። ፈጣሪ ጋር ተመስገን ነው። ይሄ ነው እንግዲህ